የማርያምን ስም ፒክ አደረገና የሚካኤልን ስም ፒክ አደረገና ዲያብሎስ በክፉ ትምህርት ስዕል አስሎ ይሄ ነው ሚካኤል አላቸው። እረ ይሄንን ስዕል ምን ላድርገው ይላሉ። ቀለጣጥሚው እነዚህ የጣዖታት ስዕል ናቸው መቃጠል ያለበት። ያንን አውጥታችሁ አቃጥሉ በቃ። ማርያምን ያቃለለ ጴንጤም አይደለም መጽሐፍ ቅዱስንም አላነበበም። ራሱ እግዚአብሔር እንኳን ያከበሩኝ አከብራለሁ ነው የሚለው። ልናከብራት ልንወዳት ትውልድ ሁሉ ብጽዕት ይላታል መጽሐፍ ቅዱስ ያላትን ነው። ብጽዕትና ድንግል ከሴቶች የተለየች ነች። ወደድክም ጠላህም። አየህ ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ አይደለም። የእግዚአብሔር ድንቅና ተአምራት በማርያም ተሰርቷል። አሜን። ልንገርህ የሞተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል። አጋንንቶች ዛሬም ይወጣሉ። ብዙ ድንቅና ተአምራት በምድር ላይ ይሆናሉ ገና ወደፊትም። ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። ትዝታው ሳሙኤል እንደምናውቀው እንግዲህ በስድብ ነው አሁን እየታወቀ ያለው። አሁንም በዛው እየቀጠለ ነው። ቤተክርስቲያንን እያጥላላ እየሰደበ እና ዓለም አፈሩ ራሱ ይገርመኛል እኔ በበኩሌ። ምክንያቱም ቤተክርስቲያን ውስጥ ባይሆን እኮ ባይዘምር ዘማሪ ባይሆን እኮ ማንንም አያውቀውም ነበር መጀመሪያ። ጴንጤዎቹም እጃቸውን ዘርግተው አይቀበሉትም። እዛም ቢሆን አይዘምርም አይታወቅም ነበር። አሁን እኮ እዛ ከሄደ በኋላ አንድ የሰራው የረባ መዝሙር ራሱ የለም። እዚህ በሰራው ነው የታወቀው። እዛ ከሄደ በኋላ ኦርቶዶክስን በመሳደብ ነው። እዚህም እያለ በቤተክርስቲያን ነው የተጠቀመው፣ እዛም ሄዶ በመሳደብ ነው እያገኘ ያለው ማለት ነውና ስንቱ እየተዳደረ እንደሆነ ነው የምናየው። እንግዲህ የሚሳደበው ሚያከብራትም እየተዳደረባት ነው የሚገኘው በቤተክርስቲያናችን እና በጣም የማይሆን ሰው ነው ትዝታው ሳሙኤል። ምን እያደረገ እንደሆነ አይገባኝም። ድንግል ማርያምን አንቋሾ እንግዲህ ሰው ጴንጤ መሆን አይችልም ነው እያለ ያለው ፓስተር ሶፊ። እሱ ራሱ እየተቸው ነው እንደምታዩት። ልክ አይደለም እንደዚህ አታድርጉ ነው እያላቸው ያለው። ቢሰሙ ጥሩ ነው። እኔ ኒውትራል የሆኑ ጴንጤዎች ይመቹኛል። በቃ የራሳቸውን እምነት ይከተላሉ፣ የሰውም አይነኩም። በዚህ አይነት መልኩ የሚሄዱ ሰዎች ትክክል ናቸው፣ ይመቹኛል። ግን የሰውን እያጥላሉ እየሰደቡ እየረገጡ የራሳቸውን እንዲከበሩ የሚጠብቁ ደግሞ አሉ እንደነ ትዝታው ሳሙኤል። እነሱ ሲሳደቡ ኖርማል። እዚህ ደግሞ አንድ ሰው ትችት ከሰጣቸው በህግ ይጠየቅ ምናምን ምን ማለት ነው? ይሄ በራሱ ትርጉም የሌለውና አልባሌ የሆነ ደብል ስታንዳርድ የሚባል ነገር አለ። ለሌላው ሲሆን ሌላ መስፈርት፣ ለራስ ሲሆን ሌላ መስፈርት። አያስኬድም። በሎጂክ ህግ በመታቁ ከሆነ ፋላሲ የሚባል ነገር አለ። አንዱ ደብል ስታንዳርድ ነው። ለሌላው ሌላ መስፈርት፣ ለራስ ሌላ መስፈርት። እነሱ ሲሳደቡ ማይጠየቁ ከሆነ ሌላኛውም ሲሳደብ ደግሞ መጠየቅ የለበትም። ስለዚህ በእንደዚህ አይነት መልኩ መታየት ያለበት ነው። ትዝታው ሳሙኤል አሁንም በእንደዚህ አይነት አፉን እንትን እያለ የቀጠለ ነው። ህግ በትክክል የሚጠበቅበት ቀን ሲመጣ ይሄ ሰውዬ በትክክለኛው መንገድ መጠየቅ አለበት። ምክንያቱም በጣም ትክክለኛ ያልሆነ ነገር እና ደግሞ ስም የማጥፋትም ዘመቻ ነው እየሄደ ያለው። ቤተክርስቲያን ማተለውንም ነገር እየጨማመረ የግለሰቦችን ምልከታ የቤተክርስቲያን አስተምሮ አድርጎ እያቀረበ ያለ ሰው ነውና በህግ መታየት ያለበት ሰው ነው ብዬ አምናለሁ። እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። ኢትዮጵያን ያዋረድካት አንተ ነህ። በየትኛው መጽሐፍ ቅዱስ ነው ጸጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚላል? ጴንጤዎቹን ጠቅላላ አጭር ቀሚስ አድርጋቸዋል እንዴ ቤተክርስቲያን ወዝወዝ የምትሉ? በዓለም ላይ ተደርጓል። ነጮች እኮ ይሄን ያደረጉት ልትመለሚ ነው እዚያ ቦይፍሬንድሽን የምትሄጂው እንጂ ኢየሱስን ብለሽ አይደል። ወንድ ለመመልመል ነው የምትሄጂው። ወንዱም ሴቷ ያችን ቆንጆዋን መቼም ድንግልና ስለተባለ ኢየሱስን ብለህ አይደለም የምትሄጂው። አረከሳችሁ። የጌታ ራት ምናምን እያልክ ትቀልዳለህ። ለማዋረድና የምዕራባውያን ተልኮ ይዘበጠሉ ኢትዮጵያ ውስጥ ይሄን ሱፍን ወጥረ ተጨባበጡ እግዚአብሔር ሰላም ተባባሉ ሲባል እኮ ጥሩ ጡትና ጥሩ መቀመጫ ያላትን ቀድመተሽ ቀዳድመ ነው ጴንጤ አብረህ ቁጭ የምትለው እኮ አውቃለሁ። እኔ እኮ ገብቼ አውቃለሁ። ተሯሩጦ በቃ ያውቃል። ቆንጆ ዋጋ ነው ቶሎ ብሎ ሲገባ ቁጭ የሚል በኋላ ተቃቀፍ ይባላል። ተሳሳም ሲባል ያው እጅ ተጨባበስ ሲባል ለስለስ ያለ እጅ ነው። ጠቅጠቅ ይደራረጋል፣ ይዞ ይሄዳል። በቃ ይሄ እኮ አንተን አሁን ማርያም አታናግድም ምናምን የምትለው ያው ነገሩ የራሱ አሮባት የሰው ታማስላለች ነው። አው ትዝታው ሳሙኤል የራሱ ጉዳዮች እያሉበት የኛን የሚያበላሽበትና የሚናገርበትን መንገድ ነው የሚፈልገው እድሜ ልኩን እና ይሄ ደግሞ በጣም መስተካከል ያለበት በጣም አልባሌ አካሄድ ነው። እንግዲህ ሁሌም ቢሆን መድረክ ላይ የሚያደርገው ንግግር ምናምን ሁሉ የጥላቻን
አልሞ ነው የሚያደርገው ማለት ነው እንጂ አላማ ኖሮት እቅድ ኖሮት ሐሳብ ኖሮት አይደለም። እንደምታዩት እዛ ጋር ዘራብሩ ከማንሳት ምን ማለት አስፈላጊ አልነበረም ለሱ። ግን እዛ ጋር ሐሳቡ ሁሉ ያ ነው። ሁሉ ጊዜ ማጥላላትና ማንቋሸሽ ላይ ነው እንጂ የራሱን አላማ የራሱን እምነት ለማራመድ አይደለም አካሄዱ። እዛ ጋር ባንዲራ ማድረግ ምን ማለት አስፈላጊ አይደለም ለሱ። ትዝ ካላችሁ የኮንሰርት ያዘጋጀው የዛሬ አመት አካባቢ ነው እንደዛ ነገር ሐምሌ 25 እንደዛ ነገር ነበርና የዛኔ አካባቢ ነው። ከአሁን የዛሬ አመት ወደ ኋላ ሄዳችሁ ከዛ 2 ሳምንት ወደ ኋላ ምናምን ትሄዳላችሁ። እንደዛ አይነት ጊዜ ላይ ነው ይሄንን ኮንሰርት ያካሄደውና ያ ነበር አላማው። ማንቋሸሽ ነው ማጥላላት ነው ሁሉ ጊዜ እና ሞጣ ቀራኒዮ እንዳላቸው ሁሉ ጊዜ የራሳቸውን ጉዳይ እንኳን ሳያርሙ ወደኛ የመምጣት ሐሳብ ነው ሐሳባቸውና ይሄ በጣም ሊስተካከልና ሊታረም የሚገባው ጉዳይ ነው። እኛም ቢሆን እንናገራቸዋለን እነሱ እስካላቆሙ ድረስ እኛም ቢሆን እንሄድባቸዋለን ማለት ነው። አለበለዚያ ዝም አይሉም። ካውንተር አታክ የለው ብዙ ጊዜ ሁሉ ጊዜ ትክክል እንደሆኑ የማሰብ ነገር አለና ትክክል እንዳልሆኑ ማሳያ የሚሆኑ ሰዎች የሚናገሯቸው ሰዎች ያስፈልጋሉ። አለበለዚያ ትክክል ነን ብለው ስለሚያስቡ ይሄን ነገር ማድረጋቸውን አያቆሙ። ይሄን ነገር ማድረጋቸውን ካላቆሙ ደግሞ ብዙዎች እነሱን እየሰሙ እንደውነተኛ እንደ ትክክለኛ ተናጋሪ ያሰቧቸው የሚቀጥሉበትና እየተበላሸ የሚሄድበት ነገር አለ። ነገሮች አዋቂዎች ዝም ሲሉ አላዋቂዎች ይናገራሉ። አላዋቂዎች ሲናገሩ ደግሞ ሌሎች አላዋቂዎች እነሱን እየተከተሉ መልሰው እየሳቱ የሚሄዱበት ሁኔታ ነው ያለውና ይሄ እጅጉን ሊታረም የሚገባ ጉዳይ ነው ብዬ አስባለሁ። እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ፣ አነባዋለሁ። ስለዚህ በእንደዚህ አይነት ጉዳይ ያላችሁን አስተያየት አስቀምጡላለሁ። በመጨረሻም ትዝታው ሳሙኤል አመነ። ከኦርቶዶክስ ተዋሕዶ ቤተክርስቲያን ካልሰረቁ በቀር አንድም ነገር እንደማይደመጥላቸው በገዛ አንደበቱ አምኗልና ኦርቶዶክሳውያን ይህንን ቪዲዮ ከመቼውም ጊዜ በበለጠ ለብዙሃን ይደርስ ዘንድ ኦርቶዶክስ ተዋሕዶ ለዘላለም ትኖር እያላችሁ ኮሜንቱን አጥለቅልቁልኝ። እነ ትዝታው ሳሙኤል ክርስቶስን እናመልካለን የሚሉ በብሽሽቅና ከኦርቶዶክስ ላይ እልክ በመጋባት ነው። እኛ ኦርቶዶክሳውያን ደግሞ ክርስቶስን የምናመልከው የእውነትም በማምለክና ክርስቶስን መስለም በመኖር ነው። ናና ኢየሱስ ጌታዬ ብሎ የኛን ዜማ ሰርቆ በራሱ መንገድ ከመስራቱ በፊት አንድ አልበም ለቆ ነበር። ነገር ግን አልተደመጠለትም። ይሄንን ደግሞ የተናገረው ራሱ በገዛ አንደበቱ ነው። አሁን ግን ነይ ነይ እምዬ ማርያም የሚለውን ዝማሪያችንን ናና ኢየሱስ ብሎ ከቀየረው በኋላ እይታን እንዳገኘና እንደተደመጠለት በገዛ አንደበቱ ሲመሰክር ይስተዋላል። ለዚህ ነው እነ ትዝታው ሳሙኤል 24 ሰዓት ስለ ኦርቶዶክስ ያወራሉ። ኦርቶዶክስ ደግሞ 24 ሰዓት ኢየሱስ ክርስቶስን ታመልካለች። ሐቁ ቢመራችሁም ይሄ ነው።